የመተጋገዝና መተባበር እሴታችን በማጠናከር ለተቸገሩ ወገኖቻችን ልንደርስላቸው ይገባል ሲሉ የትግራይ እስልምና ጉዳዮች ዋና ጸሐፊ ሐጂ መሐመድ ካህሳይ ተናገሩ። የአልነጃሺ ተራድኦ ድርጅት የቦርድ አባል ወይዘሪት እልልታ ገብረኪሮስ በበኩላቸው ዘር፣ ሃይማኖት ሳንለይ ለተቸገሩ ወገኖች ልናግዛቸው ይገባል ሲሉም አሳስበዋል። ሰለሞን ግርማይ በትግራይ በነበረው ጦርነት ምክንያት ከተለያዩ የትግራይ አካባቢዎች ተፈናቅለው በመጠለያ ጣቢያ ያሉት ተፈናቃይ ወገኖች በረሃብ በመድኃኒት እጦትና በተለያዩ ችግሮች ሳቢያ ለከፋ ችግር ተጋልጠው ይገኛሉ። ታዲያ አልነጃሺ የተባለ የተራድኦ ድርጅት በመቀለ መጠለያ ጣቢያ የሚገኙ የሙስሊም ማህበረሰቦችን የአፍጥር ፕሮግራም አካሂደዋል። የአልነጃሺ ተራድኦ ድርጅት የቦርድ አባል የሆነችው ወይዘሪት እልልታ ገብረ ኪሮስ ሃይማኖትና ዘር ሳንለይ ለተራበው ሁሉ ልንደርስ ይገባል ስትል ገልጻለች። ያው ለማንቲ እዚ ዝገበርናዮ ተፈናቀልቲ ከመይ ተክሻመይ ተበስራን ሆነ እዮም ቶም መይቲ በዛሬው ዕለት ያደረግነው ድጋፍ ከመቶ በላይ ለሆኑ ተፈናቃዮች ነው። በሳምንት 3 ጊዜ የአፍጥር ፕሮግራም የምናደርግላቸው ደግሞ ሌሎች 100 ሰዎች አሉ። ቋሚ የምናሳድጋቸው ህጻናትና አረጋውያን እንዳለ ሆነው ማለት ነው። ይህ ደግሞ ተጨማሪ ድጋፍ ነው። የኛ ተቋም በሃይማኖት እኩልነት የሚያምን ሁሉም ሃይማኖት ላይ ትኩረት አድርገን ነው የምንሰራው። አሁን በሳምንት 3 ቀን ነው የአፍጥር ፕሮግራም አድርገን እየደገፍን ያለ ነው። ተጨማሪ ድጋፍ ካገኘን ግን ሳምንቱን ሙሉ የማንደግፍበት ሁኔታ የለም። በትግራይ የከፋ ችግር ስላለ ሁሉም እንዲደግፉ ነው ጥሪ ማቀርበው። ድጋፍ የተደረገላቸው ወገኖች በበኩላቸው ለተደረገላቸው ድጋፍ በማመስገን ተፈናቃዮች ካሉበት ችግር እንዲላቀቁ ጊዜያዊ ድጋፉ እንዳለ ሆኖም ወደ ቀያቸው እንዲመለሱም ሁሉም በትኩረት ሊሰራ ይገባል ብለዋል። ተጠናክሮ ይቀጥል ደስ ይብለኒ። ተጠናክሮ ቢቀጥል ደስ ይለኛል። ዛሬ በልተን ጠጥተን ደስ ብሎናል። ለደጋፊዎቻችን ፈጣሪ ጨምሮ ይስጣቸው። ሙስሊም ክርስቲያኑ ሳንለይ እንደወትሮ ሰላም እንድንሆን እላለሁ። ማሻአላህ ሐሪፍ በጣም ሀምዚ ከቀጽል በጣም አሪፍ ነው። እንዲህ ይቀጥል ነው የምንፈልገው። ተባብረን ተከፋፍለን መተጋገዝ አለብን። ፈጣሪ ደግሞ ሰላሙን ያምጣልን። ትግራይ እስልምና ጉዳዮች ዋና ጸሐፊ ሐጂ መሐመድ ካህሳይ በበኩላቸው አልነጃሺ የተራድኦ ድርጅት አርአያ ሁሉም ሊከተለው የሚገባ መሆኑን በማንሳት ይህ የመተጋገዝና የመደጋገፍ እሴታችን ተጠናክሮ ሊቀጥል ይገባል ሲሉም ገልጸዋል። የዛሬ የኢፍጣር ፕሮግራም አልነጃሺ በመቀሌ ከተማ በወይዘሮ አኒሳ የሚንቀሳቀስ አንድ ማህበር አለ። ሲጀመር ሴቶች የተቸገሩ ሴቶች 25 ክርስቲያን 25 ሙስሊም ነው የተጀመረው። እያደገ አሁን ደግሞ አልነጃሺ ተብሎ ትንሽ ከነበረው ከፍ ብሎ በምግብ በትምህርት ዙሪያ ማገዝ የሚችል ሆነዋል ማለት ነው። ስለዚህ በትግራይ በጣም ደስ የሚል ከድሮም የነበረ ይሄ እሴት መቀጠል ያለበት ክርስቲያን ሙስሊም ሳይባል ክርስቲያን ለሙስሊም ሲደግፍ ሙስሊም ለክርስቲያን ሲደግፍ መከባበር፣ መቻቻል፣ መከባበር መሰረት ያደረገ ሁላችን ተከባብረን እንደ ድሮ ማለት ነው ከጥንት ጀምሮ የነበረው እሴት አሁን መቀጠል አለበት። ሐጂ መሐመድ ካህሳይ አክለውም ሰላም የሁሉም ነገር መሰረት በመሆኑ ሁሉም ለሰላም ሊዘምር እንደሚገባ በመግለጽ የተቸገሩ ወገኖች ለማዳን ሁሉም መረባረብ ይገባዋል ሲሉ መልእክታቸውን አስተላልፈዋል። ሰላም ደግሞ አላህ ሱብሓነሁ ወተዓላ ሰላም እንዲያመጣልን ዋናው ሰላም ነው። የሰላም ጉዳይ 3 ፊደል ነው። ነገር ግን የህይወታችን ሁሉ መሰረት ነው ሰላም። ስለዚህ ሰላም መምጣት አለበት። ሰላም መምጣት የሚመጣ ደግሞ አንደኛ የፖለቲካ በለዘብ የእምነት አባቶች ደግሞ በዱዓ አሁን ደግሞ ሌሊትም ቀንም ይሄ ፕሮግራም የዱዓ ፕሮግራም አለ። እዚህ ላይ ሰላም ማለት አለብን። ሰላም እንዲመጣ ዱዓ ማድረግ አለብን። አላህ Subhanahu Wa Ta'ala መለመን አለብን። ይሄ ነው ዋናው ነገር። ስለዚህ ሰላም ሁሉ ነገር ካለ ሰላም ካለ ሁሉ አለ። ችግርም ይቻላል። ሰላም ካለ ችግርም ትችላለህ። ሰላም ከሌለ ግን ችግርም አትችለው አንድ ቀንም አትችለው። ስለዚህ ሁላችን ተባብረን ተጋግዘን መስራት አለብን። የዛሬ ቀን ግን ጥሩ ነው። ቀጣይ እንዲኖረው ደግሞ እንደዚህ አይነት ስራ በጣም እንደግፋለን።